ትሁት ድራማ ቀጣይ ክፍል ይዘን መጥተናል። ትሁትና ናቲ ፍቅር ጀመሩ። ቤቲ አበደች። ናቲ አባቱን ይቅርታ ጠየቀው። አለሜ ደስ አላት። ትሁት የልጇ ሚስት ልትሆን ስለሆነ ደስ አላት። አቶ ጊዜ አለሜን ሄዶ ልጅሽ ደግሞ ሊያገባ ነው ብሎ ነገራት። ትሁትን ታውቂያታለሽ እንዴ ብሎ ሲጠይቃት አይ አላቃትም ብላ ከዳችው። ቤቲ አለሜን ገብታ አስፈራራቻት። ከዚህ ከቤት አወጣሻለሁኝ እገልሻለሁኝ አለቻት። አለሜ ግደኝ አልፈራም፣ ካሁን በኋላ ሁሉንም ነገር አይቼዋለሁኝ አለቻት። አለሜ ለትሁት በትውስታ ጊዜ የሰራውን ወንጀል ሁሉንም አለፍ አለፍ አድርጋ ነገረቻት። እንዴት እንደዚህ ልትሆን እንደቻለች ነገረቻት። አቶ ጊዜ ብዙ ወንጀሎችን የሰራና ወንጀለኛ ሰው መሆኑን በቅርብ ጊዜ ትሁት እንደምታጋልጠው ተስፋ አለኝ። እንግዲህ ናቲ ለአባቱን ይቅርታ የጠየቀው ትሁቴ እናትህ በህይወት አለች ስላለችው ለእናቱ ሲልና ለትሁት ሲል ነው ይሄንን ያደረገው። ናቴ ከትሁት ፍቅር ይዞታል። ቤቲ ይሄንን ጉዷን ብትሰማ ምን ታውቅ ይሆን? እንዳውም ገና በጥርጣሬ ነበረች። ናቴ ትሁቴን ናፈቅሽኝ እያለ እቤት ድረስ መጥቶ ቤቲን እያናደዳት ነበረ። ቤቲ እናቱን አለሜ ዘንዳ ሄዳ ልጅሽ ምን አይነት ልጅ ነው ግን ባለጌ ነው እያለቻት ነበረ። አይ የኔ ልጅ ባለጌ አይደለም፣ ጨዋ ወልዶ ጨዋ ያሳደገው ነው ብላ አለሜ ኩሽ አድርጋ መለሰቻት። ውድና የተከበራችሁ ብርሃን ሚዲያ ተከታታዮች እንድናችሁልኝ እንግዲህ ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የዩቲዩብ ቻናሌን አበረታቱልኝ። ትሁት ድራማ በጣም እያሳዘነ ደስ እያለ ነው እየመጣ ያለው። ትሁቴና ናቴ ፍቅር በመጀመራቸው ደስ ቢለኝም ደግሞ ያሉበት ቦታ በጣም አደገኛ እንደመሆኑ የሰዎችን ሕይወት አደጋ ላይ ይጥላል በማለት በስጋት እያለቅን ነው። አቶ ጊዜ ትሁት ለናቲ እናቱ በህይወት እንዳለችው መንገሯን ቢሰማ ምን የሚያደርግ ይመስላችኋል? ቤቲ ወደ ውጭ ስትወጣ እቶት ላይ በር እየቆለፈች መሄድ ጀምራለች። ቤቲም ከአሁን በኋላ አላምንሽም፣ ከበር እየቆለፍኩ ነው የሚሄደው ስትላት ቆልፈሽ ሂጂ፣ እኔ ላይ ቆለፍሽውም አልቆለፍሽውም ምንም የሚያመጣብኝ ለውጥ የለም አለቻት። ትሁቴም እንደዚህ ስትላት ቤቲ ተናዳ በሩን ቆልፋባት ትሄዳለች። ቤቲ ናቲን አፈቅረዋለሁኝ እያለች እየተጃጃለች ምን ነው ናቲ እንዳለውም እናትና አባትና ልጆችን አግብተሽ ልትቀመጭ ነው እንዴ እንዳላት እውነትም ልታደርገው ነው እንዴ? ቤቲ አረበልኩኝ። ቤቲ እንዴት እንደመጣች ወደዚህ ቤት አለሜ በትውስታ ለትሁቴ ሁሉንም ነገር ነገረቻት። እንደዚሁም ደግሞ አለሜ ለዚህ ነገር የበቃችው አቶ ጊዜ የሚሰራውን ወንጀል አጋለጣለሁኝ ስትል ወንጀሉ እንዳይጋለጥበት ብሎ እንደዚህ ያደረጋት ለዛ ነው። ወንጀሉን ለፖሊስ እንዳታጋለጥበት ሲል ነው አለሜን ያገታት። ይሄንን ጉድ የሚሰማ ተሰማ ናቲ እገለዋለሁኝ እያለ ነበረ። ትሁቴ ናቲን ባታረጋጋው ኑሮ አቶ ጊዜን ሄዶ እንቅል ያደርገው ነበረ። ይሄንን ካደረገ ደግሞ ናቲ እናቱን መልሶ አያገኛትም፣ አለሜን ይገላት ነበረ አቶ ጊዜ። ትሁት እባክህ እናቴ ይህንን ነገር የምነግርህ እኔ ለሁላችንም ጤንነት እንድንረጋጋና እንድታስብ ነው። አሁን አንተ የሆነ ነገር ባደረከ ቁጥር እናትህን እያሰቃየት ነው ትለዋለች ናቲን። አንተ ለቤቴ ምንም ነገር እንደ መጥፎ እንዳትሆንባት፣ አንተ መጥፎ በሆንክባት ቁጥር እናትህን ነው እየሄደች የምታሰቃያ ስትለው ናቲ የት ናት እናቴ ግን ለምንድን ነው የማትነግረኝ? ትሁት እናት ያለችበትን ቦታ ታውቂያለሽ አይደለ? ንገሪኝ ስላት ይሄንንም ቀስ ብለህ በትዕግስት ትሰማለህ። አሁን አውቃለሁኝ እናትህ ደህና ሁኔታ ላይ ነው ያለችው፣ አትሰብ ግን አሁን ተረጋጋ፣ መተህ ቤተሰቦችን ይቅርታ ጠይቃቸው እና ከአባትህ ጋር ሰላም ፍጠር፣ ከቤቴም ጋር ሰላም ፍጠር፣ ከእነሱ ጋር ሰላም ከሆንክ እናትህን አያሰቃዩዋትም ስትለው ናቲም ለእናቱ ሲል እሺ ብሎ ተስማምቶ እያስመሰለ ነው። ከትሁት ጋር ሆኖ አለሜን እናቱን ለማስወጣት የሚያደርገው ጥረት ናቲ በጣም ደስ የሚል ጥረት ነው። ናቲ በዚህ ከቀጠለበት በቅርብ ጊዜ ውስጥ እናቱን ያወጣታል ከዛ ከቤት። ለትሁቴ
እናቴን እጅ ላይ ካስገባሁኝ ይሄንን ሰውዬ ቅንጭላቱን ብዬ ነው የምገለው እያለ ነበረ። ግን ደግሞ አሁን ከትሁቴ ፍቅር ስለያዘው ይሄንን አያደርግም። ለትሁትና ለእናቱ ለአለሜ ናቲ ደህና ሰውና ትዕግስተኛ ሰው ሆኖ ትክክለኛ ህይወት መኖር ይኖርበታል። ቤቲ የእጇን ታገኛለች። አቶ ጊዜም እንደዚሁ የእጁን ማገኘቱ የማይቀር ጉዳይ ነው። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንግዲህ ቪዲዮ ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ናቲ ከትሁት ጋራ ይሁን ባይነኝ። እንግዲህ ናቲ ከትሁት ጋራ ከሆነ ቤቲ ታብዳለች። ቤቲ ካበደች ደግሞ አለሜን ትጎዳታለች። አለሜ ከተጎዳች ደግሞ ናቲና ትሁቴ በጣም ያስባሉ፣ ሌላ ነገር ውስጥ ይሄዳሉ። ፍቅራችሁን በግልጽ አታድርጉ። ናቲና ትሁቴ ለጊዜው ናቲ ትሁቴን እወድሻለሁኝ ብሎ በአንደበቱ ባይናገርም ሁኔታዎቹ እያሳበቁበት ነው። የምር ትሁትን ወዷት ነው ወይንስ ደግሞ እያስመሰለ ነው ለእናቱ ሲል የሚለው ግራ እያጋባኝ ነው። ናቲ ብድግ ብሎ እንደው ፍቅር እንደዚህ ነው እንዴ? ከበፊቱንም እንኳን ለትሁት እያዘነላት ቢኖርም ናቲ ዛሬ ግን ያደረገው በጣም የሚያስደነግጥ ነገር ነው። ይሄንን ጉድ ካወቀች ቤቲ ትሁቴን ትገላታለች። ናቲ ተቆጥቶ የእናቱን መኖር ሲያውቅ አቶ ገዜን አንቀዋለሁኝ ብሎ ሲሄድ እባክህን እያለች ትሁት እየተከተለችው እናቴ ናት እኮ እናቴን እጅ አድናለሁኝ ሲላት አሁን እናትህ ናት የኔ ህይወትማ አያሳስብህም ስትለው ናቲ ተመልሶ አይ ትሁቴ እንደዛ እኮ ማለት አይደለም በቃ ይቅርታ ብሎ አቅፍ ያደርጋታል። ትሁቴም ታለቅሳለች። ይህንን ሁሉ ሚስጥር ነግራው አቶ ገዜና ቤቲ ጠርጥረዋታል። ሚስጥር ለማን የተናገርሽው? የት ወጣሽ? የት ገባሽ? እያሉ እግር ከፈረስ እየተከታተሏት ነው። ና አቶ ገዜ ለቤቲ የሆነ ነገር እናድርግ እያላት ነው። ቤቲ ምን ልታደርግ ፈልገህ ነው ስትለው አይ የማደርገውንማ አድርጌ አሳይሻለሁ፣ ግን ምንም የሚያሳስብ ነገር የለም ሲላት ምን ነው ፈራሃት እንዴት ትለዋለች። ለምንድን ነው የምፈራት? እሷን በብዙ ነገር አጠምዳት አለሁኝ ሁሉንም ዘር ማንዝሯን ነው የማጠፋላት እያለ እየፎከረ ነበረ። የትሁትን ትንፍሽ ብትል እያለ ነበረ። ግን እኮ አጎቷ ብቻ ነው እዚህ ያለው ስትለው አሁን አጎቷ ብቻ እንዳላቃለሁ፣ ግን ደግሞ ሁሉንም እያጣራሁኝ ነው እያለ ነው። አቶ ጊዜ የትሁቴ ልጅ ደርሶባታል መሰለኝ እያስፈራራ ነው። ብዙ ነገሮችን እያደረገ ነው። እስከ ዘር ማንዝሯ ነው የማጠፋት እያለ የሚለው የትሁቴ ልጅ ያገኝባት ይመስለኛል። ትሁቴና እናቴ በአንድ ቢሆኑ ደስ ይላል። አለሜ የልጄ ሚስት ብትሆኝ ደስ ይለኛል አለቻት ትሁቴን። አለሜ ትሁቴ ልጄ አግብቷል እንዲ ስትላት አይ አላገባም ስትላት አንቺ የልጄ ሚስት ብትሆኝ ደስ ይለኛል ትላታለች። ትሁቴም አቀርቅራ ዝም ትላለች። ምን ሆንሽ ስትላት አይ ምንም ብላ ትመልሳለች። ትሁቴ ከሌላ ሰው ጋር የማትሆንበት ምክንያት ያው ልጇ ናት። በብዛት በፊት እንዳየነው ከአባባ ልጅ ጋራ ፍቅር ጀምረው ነበረ። ያው እንግዲህ አሸብር የሚባለው የልጇ አባት መጥቶ ህይወቷን አበሰቃቅሎባት ነው እንግዲህ ከዛ ከቤት ወጥታ እነ አቶ ገዜ ቤት ስራ እስከ መግባት ድረስ የደረሰችው መውጫ መግቢያ ስላሳጣት ነው። ትሁት ህይወቷ የሚስተካከለው መቼ ነው? ከልጇ ጋራና የራሷን ህይወት መስርታ በቤቷ የምትኖረው መቼ ነው? ይሄ የአቶ ገዜ ተንኮልስ የሚጋለጠው መቼ ነው? አለምስ ካለችበት እስር ቤት ወጥታ ወደ ድሮ ማንነቷ ተመልሳ ከልጇ ጋራ በሰላም የምትኖርበት የምትገናኝበት ጊዜ መቼ ነው? አቶ ጊዜና ቤቲ ተጋልጠው መቀመቅ እስር ቤት የሚወርዱበት ቀን ቅርብ እንዲሆን ምኞቴ ነው። ትሁት ድራማ እንደዚህ እያለ ይቀጥላል። እንግዲህ እኔ ሀሳቤን እዚህ ላይ እየጨረስኩኝ ነው። ትሁትና ናቲ ባንድ ሆኑ። አለሜ ልጇ እንዳለ በህይወት አውቃለች። እንደዚሁም ደግሞ ናቲ እናቱ በህይወት አለሜ እንዳለች አውቋል። አለሜም ናቲም እንዳሉ ሁሉም ያውቃሉ። አለሜ ለአለሜ ትሁቴ ናቲ በህይወት እንዳለሽ አውቋል ሲላት ደስ ብሏታል። ደስ ብሏትም ግን ደግሞ ነገሮቹ እያስፈሩኝ ነው ብላለች አለሜ። ትሁቴም አሁን
ከአሁን በኋላ የሚመጡት ነገሮች እያስፈሩ ነው የሚሄዱት። ግን ደግሞ በአንድ ሆነን መፍትሄ አናጣም፣ መፍትሄ እናገኛለን እያሉ ነው። አቶ ጊዜ የደረሰባቸው ጊዜ ነው እንጂ ችግሩ እስካልደረሰባቸው ጊዜ ምንም አይሆኑም። ናቲ ያሸንፋል፣ ትሁት ታሸንፋለች፣ አለሜ ታሸንፋለች፣ አቶ ገዜና ቤቲ ይሸነፋሉ፣ መቀመቅ ይወርዳሉ። ይሄ የማይቀር ነው፣ የጊዜ ጉዳይ ነው እንጂ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንግዲህ እንደዚህ እያልኩኝ የዛሬውን ክፍል እዚህ ላይ እጨርሳላችኋለሁኝ። በሌላ ክፍል በሌላ በትሁት በአዲስ ክፍል እስከምንገናኝ ድረስ ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁንም እንደዚሁ ኮሜንት ላይ አስቀምጡልኝ። ቸር ሰንብቱልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።